ሰላም ጤና ይስጥልን። እኔ መምህር ጌታሰጠኝ መኩሪያ ነኝ። ዛሬ ደግሞ ተጨማሪ ሁለት ጥያቄዎችን ለተማሪዎች የሚያሸልሙ ጥያቄዎችን አዘጋጅተናል። ነገር ግን ወደ እነሱ ጥያቄዎች ከመሄዴ በፊት በትላንትናው ዕለት ተጠይቆ የነበረውን ጥያቄ መልስ ከሰራን በኋላ ወደ ዛሬዎቹ ሁለት ጥያቄዎች እንዳለን ዛሬ የሚኖረው ሁለት ጥያቄ ነው ማለት ነው። ትላንት አንድ ተማሪ ነበር የመቶ ብር ካርድ የሸለምነው። አሸናፊ የነበረውም ደግሞ ከአራተኛ ሲ ክፍል ተማሪ ዮሴፍ ተመስገን በትክክል መልሶታል። ያው የመቶ ብር ካርድ አሸናፊ ሆኗል። እዚህ ቪዲዮ ላይ እንደምታዩትም ያው በዚህ መልኩ ካርዱን ልከንለታል ማለት ነው። እሺ መልሳችንን ዛሬውን ጥያቄ ከማቅረባችን በፊት መልሳችንን እንሰራለን። 2 ሲደመር 3 እኩል ነው 10 ማለት 2 ሲደመር 3 5 ነው። ስለዚህ 5ን ደግሞ በ2 ሳባዛ 10 ይሆናል። ይሄ ደግሞ 5 ሲደመር 4 12 ነው። 12 ሲባዛ በ8 96 ይመጣል። ታች 7 ሲደመር 2 9 ነው። 9 ሲባዛ በ7 63 ነው። 6 ሲደመር 5 11 ነው። 11 ሲባዛ በ6 ደግሞ 66 ነው። ስለዚህ ምን እናደርጋለን? ይሄንን 9 ሲደመር 5 እናደርጋለን ስንት ይመጣል? 14 ይመጣል። 14 ሲባዛ በ9 ደግሞ 126 ይሆናል። ይህንን ትክክለኛ መልስ የመለሰው ተማሪ ዮሴፍ ቀድሞ በመመለስ ሌሎች ተማሪዎችም ነበራቸው ቀድሞ የመለሰው እሱ ስለነበረ የመቶ ብር ካርዱ ተሸላሚ ሆኗል ማለት ነው። ወደ ዛሬው ጥያቄያችን ደግሞ ስንሄድ ሁለት ጥያቄዎች ይኖሩናል። ዛሬ ሁለት ጥያቄዎች ይኖሩናል። ሁለቱንም የመለሰ ዛሬ አንድ ተማሪ ብቻ ሳይሆን አራት ተማሪዎችን ለመሸለም አቅደናል ወይም አስበናል። ነገር ግን የመቶ ብር ካርድ ሳይሆን ዛሬ ሽልማቱ የሚሆነው አራት ተማሪዎችን በቅደም ተከተል ቀድሞ የመለሱ ተማሪዎችን አራት ተማሪዎች የ25 ብር የሞባይል ካርድ እንሞላለን ማለት ነው። ስለዚህ አንድ ተማሪ ሳይሆን ዛሬ ተሸላሚ የሚሆነው አራት ተማሪ ይሆናል። ብቻ ትክክለኛ መልስ መመለስ ይጠበቃል። መመለስ ብቻ ሳይሆን ቀድሞ መመለስም ተጨማሪ ዋጋ ያስገኛል ማለት ነው። ይኸው እዚህ ጋር እንደምታዩት አንደኛው ጥያቄ ይሄ ነው። አንደኛው ጥያቄ ይሄ ነው። አንደኛው ጥያቄ ከእናንተ የሚጠበቀው እዚህ ጋር የመጨረሻውን 4 ሲደመር 9 ስንት ይሆናል የሚለው ትክክለኛውን መልስ በቅደም ተከተል እዚህ ጋር ከላይ እንደምታዩት እንዴት እንደሆነ እዩት። 1 ሲደመር 3 4 ነው። 2 ሲደመር 5 ደግሞ 7 ነው መሆን የነበረበት ግን እንዴት 14 ሆነ? 3 ሲደመር 7 10 ነው ግን እዚህ ጋር 30 ነው ይላል። እንዴት እንደመጣ በአግባቡ አስልታችሁ እዚህም ትክክለኛ መልስ በዚህ መሰረት ትክክለኛ መልስ ሊሆን የሚችለው የትኛው ነው የሚለውን መመለስ ይጠበቅባችኋል ማለት ነው። ሁለተኛው ጥያቄያችን ደግሞ ይሄ ነው። ሁለተኛው ጥያቄያችን ይሄ ነው። 4 ሲደመር 4 8 ይላል። 5 ሲደመር 5 ደግሞ 15 ይላል። ለምታዩት የሆነ ከለምበር ነው የሂሳብ አቀማመጥ አንፃር የተበላሸ ይመስላል፣ ግን ይሄ የኮዲንግ ስልት ነው። ስለዚህ ትክክለኛ ስልት ነው፣ ቀመር ነው። ቀመሩን ፈልጎ ማግኘት ከእናንተ ይጠበቃል ማለት ነው። መጨረሻ ላይ ግን 9 ሲደመር 9 እዚህ ጋር በዚህ መሰረት ስንት ይሆናል የሚለውን መመለስ ያስፈልጋል። ያው በዚህ ማለት በዛ ግን 9 ሲደመር 9 እዚህ ጋር 18 ነው መሆን የነበረበት፣ ግን 18 አይደለም መልሱ ሌላ መልስ ነው ያለው በዚህ ቅደም ተከተል መሰረት። ስለዚህ ትክክለኛውን መልስ ከእናንተ እዚህ ጋር ማስቀመጥ ያስፈልጋል። ሁለቱም ጥያቄዎች መልሱ የ25 ብር ሞባይል ካርድ አሸናፊ መሆን ይችላሉ ማለት ነው።